ሰዎች በላክላቸው ደብዳቤ በምድርና በሰማይ አማልክትና ጌቶች ቢኖሩ የአማልክት አምላክ አንድ አምላክ አባለን አለ። አንድ እግዚአብሔር አለን አለ። ስለዚህ ቃሉ የሚያወራው አንድ እግዚአብሔር እንዳለን ነው። ያ አንዱ እግዚአብሔር ደግሞ የአማልክት አምላክ አብ ነው። አንተ ኢየሱስን በጉልበት ነው የፈጣሪ ልታደርገው ነው ቃሉ። በመጀመሪያ ደረጃ ስጋ የሆነው ቃል ማን ነው ስልሽ አታቂም። ስጋ የሆነ አጥንት ሆነ አላሉም ሐዋርያት። ክህደት እኮ ቃሉ ሪስፔክት ይኑርሽ። ቃሉ ነው ቃልም ስጋ ሆነ ያለው የእግዚአብሔር ቃል ነው። መጽሐፍ ቅዱስ ስለተስፋ ቃል የለ ወገን ቃሉም ስጋ ሆነ የምትለዋን ይዘሃት እንተ ይዋዳም ቃሉም ስጋ ሆነ በምትለው ባሮክ እየተደማመጥን ጭቅጭቅ አታደርገው። ኦኬ ዮሐንስ 1:14 ይዘህ መጽሐፍ ቅዱስን አታቆመው። ዮሐንስ 1ን ይዘህ ሐዋርያትን አታቆመው። ሲጀመር ዮሐንስ ኢየሱስ እግዚአብሔር እንዳልሆነ በግልጽ አስተምሯል። የዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ ፕሊስ አንድ ጊዜ ቁጥር 27 ላይ ምን ብሏል? ከእግዚአብሔር አብ ብሏል። ለኢየሱስ እግዚአብሔርነት ካልሰጠ ኢየሱስን እግዚአብሔር አደርጋለሁ ብሎ ማለት ዮሐንስን አንተ አታውቅም እንደማለት ነው። ወይም ጳውሎስን አንተ አታውቅም፣ ጴጥሮስን አንተ አታውቅም። እንዴት ነው ሙግቴ ደካማ ይሆነው? ቤተክርስቲያንህ ለ1500 ዓመት ቤተክርስቲያንህ ለ1500 ዓመት ያክል እግዚአብሔር ወልድ ብላ በቃል ደረጃ የምትናገረውን ከመጽሐፍ ቅዱስ ማሳየት አልቻልክም። ለዚህም ነው ቤተክርስቲያን የሐዋርያትን አስተምሮ አታስተምርም። ቤተክርስቲያን መጽሐፍ ቅዱስ ላይ የለችም ያልኩት። ኦርቶዶክስ ብትል ፕሮቴስታንት ብትል ኦኬ እንዴ ለኢየሱስ የቀረበ አምልኮ አንዳች ነገር የለም ስል ማሳየት አልቻልክም። ኢየሱስ ላሳይሽ ይኸው ራእይ ምዕራፍ 5 ከቁጥር 11 እስከ 14 እግዚአብሔር ወልድ ያልተባለበትን ለምን ፈራሽ? ይኸው ላሳይሽ። ምን እፈራለሁ? ቆይ እግዚአብሔር ወልድ ያልተባለው እግዚአብሔር ነው ቃሉ ላነበው ለምን ፈራሽ? ምን እፈራለሁ? እንዴ ያየኝ አንተ እኔ ቤት ገብተህ እኮ ነው እያወራህ በገዛ እምነት። ችግሩ ምንድነው? ለምን ፈራሽ ምናምን የሚባል ቋንቋ ትጠቀም። የገዛ እምነትህን እንኳን አታውቅም። ቤተክርስቲያን ለ1600 ዓመት ያክል እግዚአብሔር ወልድ እያለች ስትወተውት ኑራ መጽሐፍ ቅዱስ ላይ የለም። አንተ ራሱ ሳታቂ ነው የምታወሪው መሲ። መጽሐፍ ቅዱስ ላይ የለችም። ኢየሱስ እግዚአብሔር ወልድ ማን እንዳረታ ራእይ ምዕራፍ 5 ከቁጥር 11 ነው። ራእይ ምዕራፍ 5 ከቁጥር 11 ነው። ራእይ 5 እግዚአብሔር ወልድ ይላል። ወይ ጉድ! እግዚአብሔር ወልድ መባሉን ራሱ አያውቁም እኮ። የሚገርማችሁ ነገር የቤተ ክርስቲያናችን የሚያስተምሩ ስለማታውቂ ነው እንደዚህ የምታወሪው። ኢየሱስ ፈጣሪ ነው አይደለም? እስኪ የት አለ መረጃ? ከሌለ ግን ለምንድን ነው አለ ብለው የሚከራከሩት? ዱርጌ ውርደት ነው። ለቅሶ እንዴት ይቻሉ? በሮኬት ጋር ስሚ አሁን ተቀበይ። ከቁጥር 11 ጀምሮ ራእይ 5 ከቁጥር 5 ከ9 እስከ 14 ከ9 እስከ 14 መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል። ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግሃቸው። በምድር ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ። አየሁም፣ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋትና ሺህ ጊዜ ሺህ ነበረ። በታላቅ ድምፅም የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። አራቱም እንስሶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ። ኢየሱስ በዙፋኑ ላይ ከተቀመጠው ከእግዚአብሔር አብ ጋር እኩል አምልኮ ተጋርቷል፣ እኩል ተመልኳል። ይሄ ማስረጃ ነው። ምን ታያለሽ? ስለዚህ በጣም ጎበዝ። ኦኬ መጽሐፈ ዜና ላይ ለእግዚአብሔርም ለንጉሱም ሰገዱ ይላል እና ንጉሱ ከእግዚአብሔር ጋር እኩል ተመለከ። ቃሉን አውጡ።
አሳያለሁ። አንደኛ ዜና የትጋነኝ እስኪ ደግሞ አንተ አንደኛ ዜና ማን ነበረ? እስኪ ቆይ የትጋና አንደኛ ዜና አይዋ አንደኛ ዜና ምዕራፍ 20 ልጆች ብሩክን ፎሎ አድርጉት። 500 ሰው 29 አንደኛ ዜና 29 ከዚያም ለዳዊት ለመላው ጉባኤ አምላካችሁ እግዚአብሔርን ወድሱ አላቸው። ስለዚህም የአባቶቻቸውን አምላክ እግዚአብሔርን ወደሱ፣ በእግዚአብሔር በንጉሱ ፊት ተደፍተው ሰገዱ እና እግዚአብሔር ንጉሱ አምላክ ነው። ቁጥር ስንት? አንደኛ ዜና ምዕራፍ 29 ቁጥር 20 ቁጥር 20 በገርመሽ ለኢየሱስ በጣም ለብዙ ሰው ነው የተሰገደው። ለዳዊትም ተሰግዷል። በመጽሐፍ ቅዱስ ውስጥ ያልተሰገደለን ንጉሥ የለም። ስለዚህ ዳዊት አምላክ ሊሆን ነው። የጸጋ ስግደትና የአምልኮ ስግደት የሚባል እኮ ሁለት አላቸው እኮ። ለማርያም ስለ ይሰግዳሉ። ጴንጤዎች ማርያምን ታመልካላችሁ ሲሏቸው አይ የጸጋ ስግደት ነው የአክብሮት ስግደት ነው ይላሉ። አንተ ኦርቶዶክስ ነህ፣ እንደ ኦርቶዶክስነትህ ስግደት በሁለት ይከፈላል፣ የአክብሮት ስግደትና የአምልኮ ማለት ነው። ስለዚህ ራእይ ላይ ያመጣኸው ለእግዚአብሔር የቀረበው ስግደት አምልኮ ነው፣ ለኢየሱስ የቀረበው ደግሞ የክብር የአክብሮት ነው። ይኸው እዚህ ጋር አንደኛ ዜና 29 እሺ ምን አልክ ባሮክዬ? መጀመሪያ እኔ ኦርቶዶክስ አማኝ አይደለሁም። ከዛ ባለፈ ኦርቶዶክስ መስጊድ መጽሐፍ ባሮክ ስለሚል በሰማሪ አንድ አሉ የኤርሚያስ መጽሐፍ ጸሐፊ ነው ባሮክ። እሺ ይሄ ነው ስግደት። በብሉይ ኪዳን እና በአዲስ ኪዳን ልዩነት አለው። ስግደት በብሉይ ኪዳን እና በአዲስ ኪዳን ልዩነት አለው። ብሩክዬ በቃ ሌላ መረጃ አምጣ በቃ። እሺ ስግደት በብሉይ ኪዳን እና በአዲስ ስግደት በብሉይ ኪዳን ማስረጃ ባሮኬ በዛ አጋጣሚ ማለት ነው ለታቦትም ተሰግዷል። ለታቦትም ተሰግዷል። ኢያሱ የመጽሐፈ ኢያሱ ላይ ለታቦት ተሰግዷል። ስለዚህ ምንድነው የአክብሮት ስግደት ነው። ለኢየሱስ የቀረበው የአክብሮት ስግደት ነው እንጂ የአምልኮ ስግደት አይደለም። ለማንኛውም ሌላ መረጃ በነገር ላይ ይህ መረጃ ተቀባይነት የለውም። አምልኮ ምንድን ነው መረጃ የምትለው? አሳይ ነው አሳይ ነው ሌላ መረጃ የስግደቱ በቃ ተመልሰሻል። ሌላ መረጃ ስሚኝ። በአዲስ ኪዳን ከኢየሱስና ከበጉ ውጪ ለማንም አልተሰገደም። ከበጉና ከኢየሱስ ውጪ በዙፋኑ ላይ ካለው ከእግዚአብሔርና ከበጉ ውጪ ለማንም አልተሰገደም። አዲስ ኪዳን ላይ ብሎ ርፋለ ብሉይ ኪዳን ላይ ታዳምጥ። እግዚአብሔር የብሉይ ኪዳንና ኧረ ባሮክ ፕሊዝ፣ እግዚአብሔር የብሉይ ኪዳንና የአዲስ ኪዳን እግዚአብሔር አይደለም። እግዚአብሔር ነው። ተግባብተናል። በመጽሐፍ ቅዱስ ላይ ያለ የአምልኮ አስተምሮት አይቀየርም። ተግባብተናል። አንተ ያመጣኸው መረጃ ተቀባይነት እንዲኖረው ብሉይ ኪዳንን በቃ ሸመጠጥክ። ለማንኛውም የተቀባይነት አይኖረውም። ተግባብተናል። የኪዳን ልዩነት አለ በአዲስ እና በብሉይ ኪዳን መካከል። የኪዳን ልዩነት አለ፣ የእግዚአብሔር ልዩነት ግን የኪዳን ልዩነት አለ። የስርዓት ባሮክ ጭቅጭቅ አታድርገው። ባሮክ ጭቅጭቅ አታድርገው። ይኸውልህ አንተ ብሉይ ኪዳንና አዲስ ኪዳን ብለህ ከፋፈልከው። አምልኮ ብሉይ ኪዳን፣ አዲስ ኪዳን ለእግዚአብሔር የሚቀርብ አምልኮ ዘላለማዊ ነው። ተግባብተናል። ይኸውልህ ምን አለ መሰለህ አምልኮ እንዲህ ይላል ሐዋርያው ያዕቆብ የመልእክቱ ምዕራፍ 1 ቁጥር 27 ላይ አምልኮ ለእግዚአብሔር አብ ይላል። እኔ እኮ ሐዋርያት የሚገርሙ ለዚህ ነው። አምልኮ ለእግዚአብሔር ወልድ የሚል አታገኝም። ኦኬ። ስለዚህ ኢየሱስ ክርስቶስ ነገስታት እንደተከበሩ ነገስታት በተሰገደላቸው ልክ የተሰገደለት ነው። አንተ ኢየሱስን ፈጣሪ ነው ትላለህ፣ ነገር ግን አምልኩት የሚል ነገር ማሳየት አቅቶ ስግደት የሚል ላይ ሂደህ ጥገኛ ሆንክ። ያኔ በዚህ ደረጃ ያሳዝናል። በነገር ላይ እንዲህ ለአምላክ የሚቀርብ እኮ አምልኮ በጣም ብዙ እኮ ነው። እስኪ አሁን መስዋዕት ቀርቦለታል ለኢየሱስ
እስከ ያሳየን መስዋዕት ቀርቦለታል። በአዲስ ኪዳን መስዋዕት የቀረበለት አለ። በአዲስ ኪዳን መስዋዕት የቀረበለት ጳውሎስ መስዋዕት አቅርቧል። አዲስ ኪዳን ላይ ሐዋርያ ስራ ላይ ኦኬ፣ ምን ብሎ እንዴ መስዋዕት ሊነጻ ብሎ መስዋዕት አቅርቧል። የሐዋርያ ስራ ስንት ነው? ሐዋርያ ስራ 24 መስዋዕት ነው። ስለት ነው ያቀረበው እንዴ? ስለትም ሆነ መስዋዕት ነው። መስዋዕት ነው ያቀረበው። መስዋዕት አይደለም ስለት ነው የሚለው። ስንት መስዋዕት ነው? ሐዋርያ 24 ስንት ነበረ? የት ጋ ነው? ለማንኛውም ቆይ እዚህ ጋር አላገኘሁትም። አሁን መልእክቱን ለኢየሱስ እንትን አምልኮ መቅረብ አለበት። ይኸውልህ ለአምላክ የሚቀርብ የአምልኮ ስርዓት ጊዜ አይሽረውም። ለአምላክ የሚቀርብ ፕሊስ ባሮክ ጭቅጭቅ አታድርገው። ለአምላክ የሚቀርብ አምልኮ ዘላለማዊ ነው። ለአምላክ የሚቀርብ ማንኛውም ነገር አይቀርም። ለአምላክ አምልኮ መስዋዕት መቅረብ አለበት። ስለዚህ ለኢየሱስ መስዋዕት ቀርቦለታል? አልቀረበለትም። ስላልቀረበለት ምን አልክ? አዲስ ኪዳን መስዋዕት የለም አልክ። ማነው አዲስ ኪዳን መስዋዕት የለም ያልኩ? አዲስ ኪዳን መስዋዕት ማሳየት እኮ አልቻልሽም። እንዴት ነው የማያስፈልገው? እንዴት ነው የማያስፈልገው? ሐዋርያ አንድ መስዋዕት ነው ያለው፣ ኢየሱስ ብቻ የተሰዋው። የአዲስ ኪዳን መስዋዕት ኢየሱስ ብቻ ነው። ኢየሱስን መስዋዕት ካደረግኩ ምን አደረግኩ? በግ አደረግኩ። ፈጣሪ ያደረግ ማለት ፍጡር አደረግኩ። ምክንያቱም እግዚአብሔር ከሰጠኋችሁ ነው ያለው። ከአዝመራውም ከእንስሳውም መስዋዕት አቅርቡልኝ ነው ያለው። ኦኬ፣ እግዚአብሔር ከአዝመራና ከእንስሳት መስዋዕት አቅርቡልኛል እንጂ ሰውን መስዋዕት አቅርቡልኝ አለ። ምክንያቱም እግዚአብሔር ሰው የተፈጠረው በእግዚአብሔር አምሳል ነው። ሰውን ያጠፋ ይጥፋ ነው ያለው ዘፍጥረት 9:6 ላይ ሰውን ለመስዋዕት ማስረጃ ላምጣ። ምንድን ነው የምታመጣው ማስረጃ? ወደ ስቅላት አትግባ። ወደ ወደ ኢየሱስ ሰይጣን ነው መጽሐፍ ይላል። እግዚአብሔር ወልድ ብለህ ስታመልክ የነበረው እግዚአብሔር ወልድ የእግዚአብሔር ልጅ አምላክ ነው። አምላክ የሆነ እግዚአብሔር ልጅ አሳይችሽ በጉልበት አይደለም፣ በግልጽ በአደባባይ ክህደት ውስጥ እኮ ገባሽ። ቃል ካድሽ ምንድን ነው? አብሶሉትሊ ይኸው ተመለሰላችሁ። አትሰሙም። ጭቁጭቅ ውስጥ አትግባ። በቃ ከጠገብክ በዚህ አንቺ መስዋዕት ምንድን ነው ማሳየው? መስዋዕት አሳይኝ ስጭኝ። ቆይ ሐዋርያ ስራ 24 ስንት ነበረ? እስኪ ጳውሎስ መስዋዕት ያቀረበበትን የምታውቁ ሐዋርያ ስራ 21 ነው 24 መስዋዕት ያቀረበበትን የምታውቁ እስኪ ንገሩ። ኦኬ ቆይ እስኪ አይዋ እንደዚህ ነው። ሐዋርያ ስራ 24 ከቁጥር 17 ጀምሮ እንደዚህ ይላል። ከብዙ ዓመት በኋላ ለድሃው ወገኔ ምጽዋትና መባ ይዤ ወደ ኢየሩሳሌም መጣሁ። እነርሱን በቤተ መቅደስ የመንጻት ስርዓት ፈጽሜ ይህንን ሳደርግ አገኘሁት ይላል። የህዝቡ ሁካታ ወይም ረብሻ አልነበረም ይላል። ኦኬ እዚህ ጋር ምናል የመንጻት ስርዓት ወጣ እንዴ? ራሳችሁ ናቸው። እሱ ወጥቶ ነው እናንተ አውጥታችሁት ነው። ፈሪሃ ማን አስገባሽ? እንዴት ገባሽ? ወጣ አለቃቅሶ ወጣ። ተቀምጬ እኮ ባሳር ነው ያስገባችሁኝ።